በዛሬው ቪዲዮ ማይክሮሶፍት ኤክሴል ተጠቃሚ ከሆናችሁ የግዴታ ማወቅ ያሉባችሁን ወደ 6 ነገሮች እንመለከታለን ማለት ነው። ብዙዎቹ አሁን ወይም እዚህ ጋር የምናያቸው 6ቱ ከበድ የሚሉ ይመስላሉ፣ ነገር ግን በጣም ቀላል ናቸው። በማንኛውም የስራ ዘርፍ ላይ ብትሆኑ ደግሞ የግዴታ ማወቅ ይኖርባችኋል ማለት ነው። ለምሳሌ መጀመሪያው እንደምትመለከቱት እዚህ ጋር ምን ያህል ገቢ እንደተገኘ ማወቅ ተፈልጓል። የተፈለገው ግን ከላፕቶፕ ብቻ ነው ማለት ነው። ስለዚህ በቀላሉ ይህንን እንዴት መደመር እንደምንችል አሳያችኋለሁ በክራይቴሪያ ማለት ነው። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ጀምስ የሚባል ሰው ከዚህ ውስጥ ፈልገን እናወጣለን። እንደገና ደግሞ እሱ የሸጣቸው ነገር ግን ከሸጣቸው ውስጥ ሳውዝ ላይ ብቻ የተሸጡትን የፈለግነው ማለት ነው። ስለዚህ ይህንንም በክራይቴሪያ መደመር መቻል ይኖርባችኋል። እሱን በደንብ አሳያችኋለሁ። እንደዚህ እያለ እዚህ ጋር እንደምታዩት ይቀጥላል ማለት ነው። 6 አካባቢ ናቸው። ስለዚህ 6ቱንም በደንብ እናያቸዋለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ እዚህ ጋር አንድ በአንድ ለማየት እንሞክራለን። ሸፈን ማድረግ የኛውን ትኩረታችሁ የመጀመሪያው ጥያቄ ላይ እንዲሆን ነው። ስለዚህ አሁን የተፈለገው እዚህ ጋር ካለው ዳታ ውስጥ የመጀመሪያው ላፕቶፕ ወይም ደግሞ ከላፕቶፕ ምን ያህል ሽያጭ አግኝተናል የሚለውን ማወቅ ፈልገናል ማለት ነው። መልሱን እዚህ ጋር ማስቀመጥ ይቻላል። ደስ ያላችሁ ቦታ ማስቀመጥ ይቻላል። ለምሳሌ ከፊት ለፊት አካባቢ ላስቀምጠው በደንብ እንዲታያችሁ የተወሰነ ከፍ ልናደርገው እንችላለን። ስለዚህ እኩል ይሆናል። አሁን ለመደመር ሰም ነበር የምንጠቀመው። በክራይቴሪያ ሲሆን ግን ሰም ኢፍን እንጠቀማለን ማለት ነው። ስለዚህ ሰም ኢፍ ብላችሁ ትጽፋላችሁ። ሁለት አማራጭ ይመጣል፣ ኢፍ እና ኢፍስ። አሁን እኛ ክራይቴሪያችን አንድ ስለሆነ ሰም ኢፍ የሚለው ላይ ክሊክ እናደርጋለን፣ ወይም ቅንፍ ማስገባትም ይቻላል። ከዛ እዚህ ጋር ያለውን መከተል ብቻ ነው። በጣም ቀላል ነው። ሬንጅ አስገቡ ይላል። ሬንጅ ምንድን ነው? ላፕቶፕ የሚለው ወይም እናንተ ጋር የተለያየ ዝርዝር ሊሆን ይችላል ምን ውስጥ ነው የሚገኘው ነው። ስለዚህ አሁን ላፕቶፕ ያለው የት ነው? እዚህ ጋር ነው። ላፕቶፕ፣ ታብሌት እያለ ይቀጥላል። ምረጡ የተባልነው ደግሞ ሬንጅ ነው። ስለዚህ አጠቃላይ ሬንጁን እንደዚህ እንመርጣለን ማለት ነው። ምንም ሳናስቀር እንመርጠዋለን። ከዛ በኋላ ኮማ ነው እንደምታዩት ቀጥሎ ያለው። ስለዚህ ኮማ እናደርጋለን። ክራይቴሪያችሁ ምንድን ነው እያለን ነው፣ ወይም እዚህ ከመረጣችሁት ውስጥ ምንድን ነው የምትፈልጉት እያለን ነው። እኛ የፈለግነው ምንድን ነው? ላፕቶፕ ነው። ስለዚህ ላፕቶፕ ብለን እንጽፋለን። ከመጻፋችን በፊት ግን ደብል ኮቴሽን የግዴታ ነው ማለት ነው። ማንኛውም ቴክስት ሲገባ ደብል ኮቴሽን መግባት አለበት። ከዛ በኋላ ላፕቶፕ ብለን እንጽፋለን። የምትጽፉት ስፔሊንግ እዚህ ጋር ካለው ጋር አንድ አይነት መሆን ይኖርበታል፣ አለበለዚያ አያገኝላችሁም ማለት ነው። ከዛ ደብል ኮቴሽናችሁን ትዘጋላችሁ። ፎርሙላውን እዚህ ጋር መመልከት ትችላላችሁ። እዚህ ጋር ማለላችሁ ቦታ ሲያንሰው ነው ወደታችሁ ወረድ የሚለው፣ እናንተ ጋር ወደ ጎን ነው የሚጽፍላችሁ። አሁን ጠጋ ባደርግለት እንደዚህ ወደ ጎን ወደዚህ ያደርገዋል ማለት ነው። ስለዚህ አሁን እንዲታያችሁ ነው ትንሽ ወደዚህ ያደረኩት፣ እዚህ ጋር ያሉት ነገሮች እንዳይሸፈኑብን ነው። ከዛ ኮማ እናደርጋለን። ከዛ ሰም ሬንጅ ወይም የሚደመረው የቱ ጋር ነው ሬንጁ እያለን ነው። ስለዚህ እዚህ ጋር ነው ሬቬኑ ያለው እንደምትመለከቱት የተጠየቅነው እሱን ነው። ይሄንን እንመርጣለን ማለት ነው። ከዛ ጨረስን። ይሄ ብቻ ነው ፎርሙላው፣ ቅንፋችን መዝጋት ነው። ስለዚህ ምን አደረግን? ሰሚፍ ብለን ጻፍን። ላፕቶፕ እዚህ ውስጥ ስላለ አጠቃላይ መረጥ ነው። ከዛ ኮማ አድርገን ላፕቶፕ ብለን ጻፍን። ደብል ኮቴሽኑን ዘግተን ኮማ፣ የሚደመረው ደግሞ እዚህ ውስጥ ስላለ ይሄን መረጥን ማለት ነው። ኢንተር ስንል ከላፕቶፕ እንደምትመለከቱት ወደ $18,000 አካባቢ ተገኝቷል ማለት ነው። የዶላር ምልክት ማስገባት ትችላላችሁ። እዚህ ጋር መታችሁ ለምሳሌ ከረንሲውን ዶላር ብታደርጉት እንደዚህ ይገባል። ከነጥብ በኋላ ያሉትን ዜሮዎች ቀነስ ማድረግ ወይም ጨመር ማድረግ ትችላላችሁ እንደ ፍላጎታችሁ። ስለዚህ በዚህ መንገድ ከሰራን ወደ ሁለተኛው እንሄዳለን። እናንተ ግን ይህንን እያሰፋችሁ ነው የምታዩት። ላፕቶፕ ላይሆን ይችላል፣ እናንተ ጋር እንደምትሰሩት ቢዝነስ ወይም የስራ ቦታ ሊለያይ ይችላል ማለት ነው። አሰራሩ ግን አንድ አይነት ነው። ሁለተኛው ደግሞ እዚህ ጋር አሁንም ቀለል እንዲልላችሁ ሰም ኢፍስን ነው የምንጠቀመው። አሁን ከዚህ በአንድ ደረጃ ከፍ ይላል ማለት ነው። ምክንያቱም ክራይቴሪያችን 2 ነው። አሁን ገቢ ተፈልጓል ወይም ደግሞ እዚህ ጋር ያስገባነው ገቢ፣ ነገር ግን ማን ነው? ጀምስ የሸጠው ብቻ ማለት ነው። የት? ሳውዝ ላይ። ስለዚህ እኩል ይሆናል ሰም ኢፍ ሳይሆን ኢፍስ ነው የምንለው። ይሄውና ሁለተኛው። አሁን የሚለየው ምንድነው? ሬንጁ ነው የሚቀድመው፣ ወይም የሰም ሬንጁ ይቀድማል ማለት ነው። የሚደመረው ምንድነው? እዚህ ጋር ሬቬኑ ነው። ስለዚህ ይሄንን እንዳለን መርጠዋል። ኮማ። አሁን ብዙ ክራይቴሪያ እንዳለን ያውቃል። ኢፍስ ስላልነው ክራይቴሪያ ሬንጅ 1 ነው ይላል። የመጀመሪያው ክራይቴሪያችሁ ምንድነው እያለ ነው። ጥያቄውን መከተል ነው። ጀምስን የፈለግነው። ጀምስ ደግሞ የት ነው ያለው? እዚህ ስም ዝርዝር ውስጥ ነው። ስለዚህ አጠቃላይ ስም ዝርዝሩ ይመረጣል። ኮማ። ከዚህ ውስጥ የተፈለገው ማን ነው? ጀምስ። ስለዚህ ደብል ኮቴሽን አድርገን ጀምስ ብለን እንጽፋለን። ደብል ኮቴሽኑን እንዘጋለን። ከዛ ኮማ ስታደርጉ ሁለተኛው ክራይቴሪያ ሲላችኋል፣ ወይም ክራይቴሪያ ሬንጅ 2 እያለን ነው። እሱ ደግሞ ሳውዝ ነው። ስለዚህ ሳውዝ ላይ የተሸጠውን የፈለግነው
ኖርዝ ሳውዝ እያለ የሚቀጥለው እዚህ ውስጥ ነው ያለው ሪጅኑ ማለት ነው። ስለዚህ ይሄንን አጠቃላይ እንመርጣለን። ኮማ ከዚህ ሪጅን ውስጥ ግን የምንፈልገው እኛ ማን ነው? ሳውዝ። ስለዚህ ደብል ኮቴሽን አድርገን ሳውዝ ብለን መጻፍ ብቻ ይሆናል ማለት ነው እንደዚህ። ከዛ በኋላ ስለጨረስን ቅንፋችን ይዘጋል። ምን አደረግን? ሰሚፍስ መጀመሪያ የምትደምረው ይሄንን ነው አለው። ከዚህ ውስጥ ግን የምትደምረው ጀምስን ነው አለው ማለት ነው። ከዚህ ውስጥ መርጠንለት ጀምስን ሰጠነው። ኮማ እንደገና ደግሞ ከሪጅን ውስጥ ሳውዝን ብለነዋል። ኢንተር እንደምታዩት 27200 አካባቢ እያለን ነው። ከዛ ፎርማቱን እዚህ ጋር የዶላር ምልክቱን ማስገባት ትችላላችሁ ማለት ነው። ስለዚህ ሰሚፍ አንድ ክራይቴሪያ ሲኖር ከአንድ በላይ ሲኖራችሁ ደግሞ ሰም ኢፍስን መጠቀም ይቻላል። እዚህ ጋር ደግሞ ልንቆጥር ነው፣ ካውንት ልናደርግ ነው። ለምሳሌ እናንተ ብዙ ሴልሶች፣ ተማሪዎች ብዙ ነገር ሊኖራችሁ ይችላል። ከዛ ውስጥ የምትፈልጉትን ብቻ ቁጥር ቆጥሮ ማውጣት። ለምሳሌ ሃው መኒ ሴልስ ዲድ ሳራ ሜክ ይላል። ወይም እዚህ ጋር ሳራ፣ ጄምስ፣ ሳራ፣ ማሪያ እያለ ይቀጥላል። ሳራ ስንት ይሸጣለች የሚለውን ነው ማወቅ የፈለገው። ስለዚህ ሳራ አንድ እዚህ ያለች፣ ሁለት ደግሞ እዚህ ያለ፣ ሶስት እዚህ አለ። ይኸውም በጣም ትንሽ ስለሆነ ነው የቆጠርኩት። ብዙ ቢሆን ግን መቁጠር አልችልም። ስለዚህ ምን እናደርጋለን? ኢዝ ኢኳል ቱ ካውንት ኢፍ ነው የምንለው አሁንም። ከዛ በኋላ ይኸውና ኢፍ ክሊክ እናደርጋለን። ሬንጃችን ወይም ከየት ውስጥ ነው የሚቆጠረው? ከነዚህ ውስጥ አጠቃላይ እንመርጣለን። እዚህ ውስጥ ስላለች ማለት ነው ሳራ። ኮማ ማንን የምንፈልገው? ሳራን። ደብል ኮቴሽን አድርገን ሳራ ብለን እንጽፍና ደብል ኮቴሽኑን እንዘጋለን። ከዛ ቅንፍ መዝጋት ማለት ነው። ካውንት ኢፍ ሬንጁን መረጥን። ሳራን ነው የምንፈልገው አለው። ኢንተር 3 እንደምታዩት። ለምሳሌ ይሄኛውን የሸጠው ሌላ ሰው ቢሆንና ቢቀየር ቁጥሩ እዚህ ጋር እየተቀየረ ይመጣል። ለምሳሌ ሳራ ሳትሆን ይሄን የሸጠችው ጀምስ ቢሆን ኢንተር ብል ወዲያው እንደምታዩት የሳራ ቁጥር እየቀነሰ ይመጣል ማለት ነው። ስለዚህ በዚህ መንገድ በክራይቴሪያ መቁጠር ይቻላል። ታብሌት መቁጠር ትችላላችሁ። የፈለጋችሁትን ነገር በዚህ መንገድ ነው የምትቆጥሩት ማለት ነው። ዋናው እችን ብቻ መቀየር ነው፣ እናንተ መቁጠር የፈለጋችኋትን እና ሬንጁን እየቀየራችሁ። እንደገና ደግሞ እዚህ ጋር ተመልከቱት። ላፕቶፕ ነው አሁን ደግሞ መቁጠር የፈለግነው። ነገር ግን እንዳለ የተሸጠውን ላፕቶፕ ሳይሆን ማሪያ የሸጠችውን ላፕቶፕ ብቻ ነው ማለት ነው። ስለዚህ አሁንም አንድ ክራይቴሪያ ከፍ ስላለ ከሁለት በላይ ወይም ከአንድ በላይ ስለሆነ ካውንት ኢፍስን ነው የምንጠቀመው። ስለዚህ ኢዝ ኢኳል ቱ ካውንት ኢፍስ ብላችሁ ትጽፋላችሁ። ከዛ እዚህ ላይ ክሊክ ማድረግ ወይም ቅንፍ መንካት ይቻላል። ክራይቴሪያ ሬንጅ ስጡኝ እያለን ነው ማለት ነው። ክራይቴሪያ ሬንጅ ዋን። የመጀመሪያው ክራይቴሪያ ሬንጃችን የት ነው ያለው? ላፕቶፕ። ስለዚህ ላፕቶፕ ታብሌት የሚለው የት ነው? እዚህ ጋር ነው። አጠቃላይ ይሄንን እንመርጣለን። ኮማ ከዛ ክራይቴሪያ ዋን ምንድን ነው እያለን ነው። ከዚህ ክራይቴሪያ ሬንጅ ውስጥ ማንን ላውጣላችሁ እያለን ነው። የፈለግነው ላፕቶፕ ስለሆነ ደብል ኮቴሽን ካደረግን በኋላ ላፕቶፕ ብለን እንጽፋለን። ይህን ካፒታል አድርገውና እንደዚህ ላፕቶፕ ደብል ኮቴሽን ኮማ ስናደርግ ክራይቴሪያ ሬንጅቱ ወይም ሁለተኛ ክራይቴሪያችሁ ማን ነው ይለናል። ሁለተኛ ክራይቴሪያችን ማሪያ ያለችበት ሬንጅ ነው። እዚጋ ሳራ ጀምስ እያለ ወይም ስም ዝርዝር ማለት ነው። ባጭሩ መርጠዋለሁ። ከዚህ ውስጥ ግን የተፈለገችው ማሪያ ስለሆነች ደብል ኮቴሽን እናደርግና ማሪያ ብለን እንጽፋለን። ከዛ ደብል ኮቴሽን አሁን ጨረስም ማለት ነው። ላፕቶፕ ሽያጭ አውጣለን። ነገር ግን ማሪያ የሸጠችውን ብቻ ብየዋለሁ። ኢንተር አንድ ነው እንደምታዩት ማሪያ የሸጠችው ላፕቶፕ። በዚህ መንገድ ምን ያህል ስራ እንደተሰራ ቼክ ማድረግ ወይም መስራት ትችላላችሁ ማለት ነው። ለምሳሌ አሁን ይሄ በቴብል ፎርማት ተቀምጦ ደግሞ እየቀጠለ በሄድ ሽያጩ እዚህ ጋር እየቆጠረላችሁ ይመጣል ማለት ነው። እዚህኛው ጋር ደግሞ እንደምትመለከቱት አይቨሬጅ ፈልገናል ወይም በአይቨሬጅ ምን ያህል ሸጥን ነው፣ ብሩ ምን ያህል ነው። ነገር ግን የተፈለገው አሁን ደግሞ የማን ነው? የታብሌት ነው እንጂ የሁሉም አይደለም። አጠቃላይ ሳይሆን ከታብሌት ብቻ በአማካይ ስንታገኘው እናንተ የተለያየ አሁንም በዚህ ጋር ክራይቴሪያ ሊኖራችሁ ይችላል። ስለዚህ ለአይቨሬጅ አሁን የምንጠቀመው ኢዝ ኢኳል ቱ አይቨሬጅ ነው። አሁን ግን ክራይቴሪያ ስላለን ኢዝ ኢኳል ቱ አይቨሬጅ ኢፍን ነው የምንጠቀመው ማለት ነው። እዚህ ጋር ይኸውና አይቨሬጅ ኢፍ ከዛ ሬንጅ ስጡኝ ይላችኋል። ሬንጃችን አሁን ታብሌት ነው ወይም ደግሞ ታብሌት ያለበትን የፈለግነው። ስለዚህ ይህን አጠቃላይ እንመርጣለን። ከዛ በኋላ ኮማ እናደርግና ክራይቴሪያችን አሁን ታብሌት ነው። ስለዚህ ደብል ኮቴሽን እናደርግና ታብሌት ብለን እንጽፋለን። ደብል ኮቴሽኑ ይዘጋል። ከዛ ኮማ እናደርጋለን። ልክ ኮማ ስታደርጉ አይቨሬጅ ሬንጅ ስጡኝ ይላል። ወይም አይቨሬጁ ከየት ነው የሚወጣው? እዚህ ጋር ያለው ሽያጫችን ስለሆነ አጠቃላይ ይህንን እንመርጣለን። አሁን ምን አለው ማለት ነው? ከታብሌት ያገኘነውን አማካይ ገቢ ስራለን እያልነው ነው። ቅንፍ መዝጋት ኢንተር መልሱ መጣ። አሁን ከሰም ጋር ተመሳሳይ ነው። ክሊክ ብታደርጉበት የተሰራበት መንገድ አንድ አይነት ነው። የሚለየው እዚህ ጋር ሰም ኢፍ አለን፣ እዚህ ጋር ደግሞ አይቨሬጅ ኢፍ አለን ማለት ነው። ስለዚህ አንዱ ከገባችሁ ሌላው ተያያዥ ስለሆነ በጣም ቀላል። አሁን ደግሞ ወደ አይቨሬጅ ኢፍስ መተናል። ከአንድ በላይ ክራይቴሪያ ሲኖረን አሁን የተፈለገው ምንድን ነው?
ከኖርዝ ወይም ኖርዝ ላይ ምን ያህል ገቢ አገኘን። ነገር ግን የፈለግነው ኖርዝ ላይ ለምሳሌ ከ5000 በታች ያገኘናቸውን ትተናቸው ከ5000 በላይ ግን ገቢ ካለን በአማካይ ከ5000 በላይ ያሉት ስንት ናቸው የሚለውን ወይም አቨሬጁን ማወቅ ፈልገናል ማለት ነው። ለምሳሌ ክፍላችሁ ውስጥ እናንተ ከ80 በላይ ያመጡ ተማሪዎች ቢኖሩ በአቨሬጅ ከ80 በላይ ያለውን ብቻ መስራት ትፈልጉ አሁን በማሳያችሁ መንገድ መስራት ይቻላል ማለት ነው። ለምሳሌ ኢኳል ቱ አቨሬጅ ኢፍ ስትላላችሁ እዚህ ጋር ትመጡና አሁን አቨሬጅ ሬንጁ ይቀድማል ማለት ነው። ቁጥር ነው ይሄ ነው አቨሬጅ ሬንጅ የት ነው ያለው እያለ ነው። ቁጥራችን እዚህ ውስጥ ነው ያለው አቨሬጅ ሬንጅ ኮማ ክራይቴሪያ የመጀመሪያው ክራይቴሪያችሁ ምንድነው እያለ ነው ኖርዝ። ስለዚህ ኖርዝ ደግሞ ሪጅን ጋር ያለው ይሄ አጠቃላይ ይመረጣል። ኮማ ደብል ኮቴሽን ከዚህ ውስጥ የተፈለገው ኖርዝ ስለሆነ ኖርዝ ብለን ጽፍና ደብል ኮቴሽኑን እንዘጋለን። ኮማ ሁለተኛው ክራይቴሪያ እየጠየቀ ነው ክራይቴሪያ ሬንጅ 2 እያለ ነው። እሱ ደግሞ ምንድነው ከ5000 በላይ። ስለዚህ ከ5000 በላይ ደግሞ መሆን ያለበት ምንድነው እዚህ ጋር የሰራ ነው ገቢያችን ማለት ነው። ስለዚህ ይሄንን እንመርጠዋለን በድጋሚ እንደዚህ እንደምታዩት መረጥ ነው። ኮማ ይሄ ምን መሆን አለበት አሁን ከ5000 በላይ ያለውን ብቻ ነው የምፈልገው። ስለዚህ ግሬተር ዛን ምልክት ታስገባላችሁ። መጀመሪያ ደብል ኮቴሽን ካደረጋችሁ በኋላ ግሬተር ዛን ወይም የይበልጣል ምልክት ስንት ከ5000 ከዛ ደብል ኮቴሽን ከዛ ቅንፍ መዝጋት ማለት ነው። ይሄውና አቀማመጡ ኢንተር ብትሉታው 5800 ነው በአቨሬጅ ኖርዝ ላይ የሸጠው ወይም ከ5000 በላይ ያሉት ማለት ነው። ለምሳሌ ይህንን በሌላ መንገድ መስራት ይቻላል። ለምሳሌ ምን ልናደርገው እንችላለን? ኖርዝ ላይ ከላፕቶፕ ምን ያህል አገኘን አቨሬጅ መስራት እንችላለን። ለምሳሌ እዚህ ጋር ለስራው ኢኳል ቱ አቨሬጅ ኢፍ ስለምፈልገው ከዛ በኋላ አቨሬጅ ሬንጃችን ማን ነው? እዚህ ጋር ያለው ቁጥር ነው። አቨሬጅ የሚሰራው ከዚህ ውስጥ ነው። ኮማ የመጀመሪያው ክራይቴሪያችን ለምሳሌ ኖርዝ ላይ ነው ብያችኋለሁ። ስለዚህ ይሄን በመርጠው ከዚህ ውስጥ የምንፈልገው ማንን ነው? ኖርዝ። ስለዚህ ኖርዝ ብለን እንደዚህ ታይፕ ማድረግ እንችላለን። ከዛ ደብል ኮቴሽኑን እንዘጋና ኮማ ሁለተኛ ክራይቴሪያችን ደግሞ ላፕቶፕ። ስለዚህ ይሄ ነው ክራይቴሪያው እንዳለ ይመረጣል። ኮማ ደብል ኮቴሽን ከዚህ ውስጥ የምንፈልገው ምንድነው? ላፕቶፕ። ስለዚህ ላፕቶፕ ደብል ኮቴሽኑ ይዘጋል። ከዛ ቅንፍ መዝጋት ማለት ነው። እናንተ እያቀያየራችሁ እንደየሰራችሁ አይነት ይሄን መጠቀም ይቻላል ማለት ነው። ስለዚህ ኖርዝ ላይ ከላፕቶፕ በአማካይ ምን ያህል ተገኘ? ኢንተር ወደ 6000 ተገኝቷል እዚህ ጋር እንደምታዩት ማለት ነው። ስለዚህ እንደዚህ ያደረጋችሁ እነዚህን መጠቀም ትችላላችሁ ማለት ነው። ስለዚህ በማንኛውም ስራ ላይ ብትሆኑ ይጠቅማችኋል ብዬ አስባለሁ። ቪዲዮ ከተጠቀማችሁና በቀጣይም እንደ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ደግሞ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩት ቪዲዮ አለ፣ እሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።